መሬት ላይ ያለው ድሃና መንግስት የሚያውቀው ድሃ አንድ መስሎኝ ቲክቶክ ላይ ማለዳ ሽቶ የሚጠቀመው ሳይሆን ሽቶ የሚጠመቀው ሞዴል ካልደረሳቸው ሰዎች ስም ውስጥ እንዲከተኝ ስል በብልጥግናና በመደመር ስም አመለክታለሁ። ድሃው በአንድነት ተደራጅቶ እንዳይታገል ድሃና የድሃ ብለው ለሁለት ከፍተው ርዕሱ ነው። ከወራት በፊት በአንድ የግል መጽሔት ቢሮ ውስጥ ሰራ ነበር። ስራ በጀመርኩ በስድስተኛ ወር ያለቀዬ ቀልድ፣ ፈገግታና ተጫዋችነት ቀነሰ። እየተገረምኩ ዝም አልኩ። በቀጣዩ ወር ደግሞ የተከራየናቸው የቢሮዎቻችን ቁጥር ቀነሰ። አሁንም እየተገረምኩ ዝም አልኩ። ቀጥሎ የሚታተመው መጽሔት ብዛት ቀነሰ። ቀጥሎ ደሞዝ ቀነሰ። ቀጥሎ የመጽሔቱ ገጽ ቀነሰ። ቀጥሎ ሰራተኛ ተቀነሰ። ቀጥሎ ያለቀዬ ኪሎ ቀነሰ። በመጨረሻም ባልጠረጠርኩበት ሁኔታ ራሱ መጽሔቱ ያልተከፈለ ደሞዜን ይዞ ከዚህ ዓለም ተቀነሰ። እኔም በዘግናኝ ሁኔታ ከሰራተኛነት ወደ ስራ ፈትነት ተሸጋገርኩ። ሁለመናዬም ክፉኛ ቀነሰ። በዚህ ሁናቴ እዝን ትክዝ ባልኩበት ወቅት ታዲያ እነሆ ደስ የሚያሰኝ ሲሳይ ሰማሁ። ኮንዶሚኒየም ቤት ደረሰህ የሚል ደስታዬ ወደር አጣ። የሚይዘውን የምጨብጠውን አጣሁ። ተመስገን አልኩ። ተመስገን ይሁን እንጂ ደስታዬን ወደ ሐዘን የሚቀይረው ክፉ ነገር ተከሰተ። አዎ ኮንዶሚኒየም ቤቱን ለመረከብ በቅድሚያ የሚከፈል 84,000 ብር ያስፈልጋል ተባልኩ። እግዚአብሔር ያሳያችሁ። 84,000 ብር ያኔ ለቤት አልባ ድሆች ቤት የሚታደልበት ዕጣ መጥቷልና ተመዝገቡ ሲባል ተመዘገብኩ። እውነት መስሎኝ መሬት ላይ ያለው ድሃና መንግስት የሚያውቀው ድሃ አንድ መስሎኝ። ቀጥሎ ቤት ለማግኘት የምን ተመዝግቦ ቁጭ ማለት ነው፣ ቆጥቡ ተባለ። አቤት የእኛ ሀገር ድሃ ሰቆቃው መብዛቱ። እኔም ይቅርብኝ፣ በዚህ አቅሜ መንግስትን አልጦርም አልቆጥብም ብል ወዳይ ዘመድ ጮኸብኝ። ግድ የለህም ቆጥብ በሚል እሺ ብዬ ከዕለት ጉርሴ የቀነስኩ ቆጠብኩ። እንደሚባለው በአስማት እየኖርኩ እድሌ ታዲያ ሊታዘበኝ ፈልጎ ምን አደረገኝ? ዕጣው ደረሰኝ። ፈተና ይለዋል ይህ ነው። ከትምህርት ዘመኔ በላይ ለስራ ፍለጋ ያጠፋሁት ዘመን የሚበልጥ ምስኪን 84,000 ብር ከየት አመጣለሁ? ማሰቡ ብቻ ዘግናኝ ነው። እንዲህ ባለ ሀሳብ ተጠምጄ ሳለሁ አንድ መላ ልቤ ላይ ደረሰ። ለምን በቴሌቶን ገንዘብ አላሰባስብም የሚል። አዎ ይህ ዕድል ከሚያመልጠኝ የተገኘውን አማራጭ ሁሉ መጠቀም ነው። ግን ለአቶ በኃይለ እግዚአብሔር ገብረ እግዚአብሔር ኮንዶሚኒየም ቤት ገንዘብ ማሰባሰቢያ የተዘጋጀ ቴሌቶን ቢባል ማን ይሰማል? ለመሆኑ በኃይለ እግዚአብሔር ማን ነው? ማንም ምንም
ማንም ለሆነ ሰው ታዲያ ማን ቴሌቶን ዝባዝንኬ ውስጥ ይገባል? ይህ አይሆንም። በዚህ ጊዜ እንኳን እንዲህ ያለ ቅጥ በረዘመ እጥር ምጥን ባለ ስም እንኳን ቴሌቶን አያዋጣም። የእርዳታ ደብዳቤ ለምን አልበትንም? ድንገት ወደ አእምሮ የመጣ ሀሳብ ነው። በየትምህርት ቤቱ፣ በየአውራ መንገዱ፣ በየድሩ የሚበተን ደብዳቤ። ወገኖቼ በእኔ ደረሰ አይድረስባችሁ። እኔ ቤት አልባ ወገናችሁ ሳላስበው ድንገት ባልጠረጠርኩበት ሁኔታ የኮንዶሚኒየም ዕጣ ደረሰ ተባልኩ። ወገኖቼ ይህ ዕጣ ከሚያልፈኝ ሕይወቴ ቢያልፍ እመርጣለሁ። ስለዚህ ወገኖቼ ጋን በጠጠር ይደገፋልና ያላችሁን እርዱኝ ስል እጠይቃለሁ። አመሰግናለሁ። የባንክ ሂሳብ ቁጥር ለነገሩ ይሄም የተበላበት ስለሆነ የሚያዋጣ አይደለም፣ አይሆንምም። ዘንድሮ በመዋጮና በእርዳታ ሰው ታክቷል፣ ተዳክሟል። ታዲያ ምን ይሻላል? እንደ ሰው እድር ቢኖረኝ ኖሮ የራሴን ማስቀበሪያ፣ የእንጉርጉሮ ማጻፊያ፣ የንፍሮና ያችኑ ተገቢዋን ክፍያ በደብዳቤ ጠይቄ እቀበል ነበር። ለፈጥኖ ደራሽ እድር ሊቀመንበር እኔ እድሩ አባል እንደ ማንኛውም ቤት አልባ ግለሰብ የኮንዶሚኒየም ዕጣ ተመዘገብኩ። ሳላስበው የእድሩ አባል እንደመሆኔ ስሞት ለቤተሰብ የሚሰጠው ብር እንዲሁም የንፍሮና የሬሳ ሳጥኑ ዋጋ ታስቦ ይሰጠኝ ስላመለክታለሁ። የመቀበሪያ ፉካና የኮንዶሚኒየም ዋጋ እንደሆነ እኩል ነው። እሱንም ቢጨምሩልኝ ሸጋ ነው። ግን ምን ዋጋ አለው? እድር የለኝማ። እድር ቢኖረኝም ብሩ ያን ያህል ከፍ ያለ አይሆንማ። እሺ ምን ላድርግ? ወደ ዘመድ ልጠይቅ? እሱን እንኳን ሞክሬው አልተሳካም። አንዷን ዘመዴን እንደዋዛ አስጠይቃት ገና 84,000 ብር የሚለው ካፌ ከመውጣቱ ለጥቂት በህቅታ ድፍት ብላ ነበር። ቤቶች ከሩቅ እየተጣራው ገባው። ዝምድናዬን ለማጉላት የተጠቀምኩበት ዘዴ ነበር። የዘመዴ ልጆች ግቢ ውስጥ እንደ ጥሬ ተበትነዋል። ደህና ናችሁ እያልኩ ሕፃናቱን ከነ ለሃጫቸው ሳምኩ። ሁሉንም የቀረኝ ግንድ ተደግፎ የቆመው ሙቀጫ ብቻ ነው። ዘመዴ በር ላይ ቆማ አሻግራ ታየኛለች። ደህና ናችሁ ልጆች? ደህና። ወደ ቤት ዘለኩ። ምን እግር ጣለ? እንዴት ዘመድ አይጠየቅም እንዴ አልኩ። የመጣውበት ምክንያት እያሳፈረኝ። ያለ ወትሮ ብዬ ነው አለች ዘመዴ ሽሙጥ በሚመስል ንግግር። አንቺስ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አንተ ስራ እንዴት ነው? ደህና ነው፣ ምንም አይልም። እየተሽኮረመምኩ ወደ ጉዳይ ገባው። ያው እንግዲህ መቼም ኮንዶሚኒየም እንደደረሰኝ ሳሰሚ አትቀሪም። ደረሰ እንዴ? አዎ። ጎሽ። በቀዘቀዘ ስሜት ተናደድኩ። ግን የዘመዴ ባህሪዋ ስለሆነ መቻል አለብኝ። ይኸውልሽ የመጣውበት ጉዳይ 84,000 ብር እንድታበድርኝ ነው። ማ? የእርሷ በማይመስልና በደነገጠ ሰው አንቺ ሳል፣ ትንታ፣ ህቅታ፣ ንጥሻ፣ ውጋት ሁሉ ተባብረው አጣደፏት። ደነገጥኩ። ምን ነው አልኳት። አንተ አታስቀኝ አለች። ለመሳቅ ሳይሆን ለማልቀስ የተጠጋ ህቅታ እየፈተናት። እኔ የምለው ለመበደርስ እሺ፣ ለመመለሱ ቀሪ ዕድሜ ይበቃሃል? ምን? መቼ ተበድረህ መቼ ልትመልሰው ነው ማለቴ ነው። በቃ የዘመድ ነገር እዚህ ላይ ተዘጋ። ለምን የሀብታም ልጅ አላግትም አልኩ። ድንገት ሀሳቡ ወደ አእምሮዬ ሲመጣ፣ አዎ እሱ ይሻላል። በቅድሚያ ወደ ሀብታሞች ትምህርት ቤት ሄዳለሁ። ልክ ትምህርት ቤት ስደርስ
ጥቁር ጭምብል እለብሳለሁ? አይ አይሆንም። ከጥቁር ጭምብል ይልቅ ኑሮና እድሜ ያበላሸው የራሴ ፊት የተሻለ አስፈሪ ነው። አዎ ዝም ብሎ የተንከረፈፈና የተበላሸ የድሃ ፊቴን ይዤ ብሄድ ይሻላል። ከዚያ አንዱን የሀብታም ልጅ አግታለሁ። በመቀጠልም ከልጁ ወላጆች ስልክ ቀበላለሁ። ከዚያ መደወል። ሃሎ ሃሎ። ወፍራም የሀብታም ድምፅ ከወዲያ ማዶ ይሰማል። እግዚኦ! ድምፅም ቦርጭ አለው እንዴ? የቤቢ አባት? አዎ ነኝ። ደህና ዋሉ? አጋች ብሆንም ትሁት መምሰሉ አይከፋም። ፈጣሪ ይመስገን። ማን ልበል? አያውቁኝም። እና ምን ፈለክ? ከአሁን ሰዓት ጀምሮ ልጆ ታግቷል። ምን ማለት ነው? ማገት ነዋ። መስረቅ። ምን? በደነገጠ ድምፅ አዎ ልጆ ታግቷል። 84,000 ብር በባንክ ሂሳብ ቁጥሬ ካላስገቡልኝ፣ ይቅርታ መኖሪያ ቤቴ ድረስ ካላመጡልኝ፣ ይቅርታ ማለቴ መንገድ ላይ ካላቀብሉኝ ልጆን አያገኙትም። 84,000 ብር? አዎ ምን ነው አነሰ እንዴ? ለምን እንዳስፈለገኝ ቢያውቁት አይከፋም። እንኳን አብሮ ደስ አለንና የኮንዶሚኒየም ቤት ዕጣ ደረሰኝ። ይኸው ነው። ስልኩ ተዘጋ። ማለቴ ቢዘጉትስ? ይሄ ሀሳብ ይቅርብኝ። የሀብታም ልጅ ነው ብዬ ያገትኩት ሕፃን የባለስልጣን ልጅ ቢሆንስ? ይቅርብኝ። ዘንድሮ ሀብታምና ባለስልጣን ያምታታል። አዎ ይቅርብኝ። አዎ ይቅርብኝ። ሰውየው ባለስልጣን ባይሆን እንኳን እንደምናስተውለው ባለስልጣን የተጠጋ ሀብታም ሊሆን ይችላል። ራሴ ላይማ ጦስ አልጠራም። ከዚህ በላይ ምንም አይነት ብር ማግኛ ዘዴ ማምጣት አልችልም። ግን ደግሞ እጣው አንዴ ካመለጠኝ ሌላ ጊዜ በጭራሽ ሊደርሰኝ አይችልም። ታዲያ ምን ላድርግ? ለምን ለቤቶች አስተዳደር ደብዳቤ አልጽፍም? አዎ ደርሷል ብሎ እጣውን ላወጣው አካል ደብዳቤ መጻፍ። ይህ ነው በቃ የመጨረሻ መፍትሄ። ለአዲስ አበባ ቤቶች ልማትና አስተዳደር ጽሕፈት ቤት አመልካች እኔ በኃይለ እግዚአብሔር ገብረ እግዚአብሔር ስሆን የማመለክተውም ከዚህ እንደሚከተለው ነው። እነሆ ፍሬ ነገሩም በአሁኑ ዙር የኮንዶሚኒየም ቤት ዕጣ መውጣቱ ይታወቃል። ዕጣ ከወጣላቸው ሰዎች መካከል ደግሞ አንዱ እኔ ነኝ። ይሁን እንጂ የወጣልኝ በስህተት መሆኑን ጽሕፈት ቤቱ ተረድቶ ስሜን ዕጣው ከደረሳቸው ሰዎች ስም ዝርዝር ፍቆ ነገ አይታወቅምና ካልደረሳቸው ሰዎች ስም ውስጥ እንዲከተኝ ስል በብልጥግናና በመደመር ስም አመለክታለሁ በሚል ልንተካው እንችላለን። እንደምታውቁት የኢትዮጵያን ሕዝብ ድሃና ሀብታም ብሎ መክፈል ከድሮ ጀምሮ የነበረ ነው። ከቅርብ ጊዜ ወዲህ ደግሞ ድሃው በአንድነት ተደራጅቶ እንዳይታገል ድሃና የድሃ ድሃ ብለው ለሁለት ከፍተው የገንዘብ ሚኒስቴር ሁለቱን የሚለያይበት የራሱ መስፈርት ይኖረዋል። የኔም መስፈርት ብትጠይቁኝ ዛሬ ለዚህ ሾው ቪአይፒ ትኬት መቁረጥ የተሳነው 300 ብር ብቻ ከፍሎ የገባው ማህበረሰብ ድሃ ሲሆን ጭራሽ ያልገባው የድሃ ድሃ ነው። ትዝ ካላችሁ
ያን ሰሞን መጠነ ሰፊ የስንዴ አዝመራ በኢትዮጵያ ቴሌቪዥን መታየት ጀምሮ ነበር እና ብዙዎቻችን ዘንድሮ በአምባሻና በድፎ ጢባጢቤ ልንጫወት ነው እያልን ተስፋ ማድረግ ጀመርን። ብዙ አልቆየም። ኢትዮጵያ ያመረተችውን ስንዴ ወደ ኬንያ ኤክስፖርት ልታደርግ ተፈራርማለች የሚል ሰበር ዜና ወገባችንን ሰበረው። እምገርም ነው፣ እምደንቅ ነው። ለነገሩ ያኔ ባለስልጣኖች በየማሳው እንደ ወፍ ማስፈራሪያ እየቆሙ ፎቶ ሲነሱ አላማረኝም ነበር። የሚገርማችሁ ዜናው በወጣ ማግስት የሆነ ከአማኑኤል ሆስፒታል የተቀነሰ ኦቨር ኳሊፋይድ እብድ ከማህሙድ ሙዚቃ ቤት ፊት ለፊት ቆሞ ምን እያለ ሲያንጎራጉር ሰማሁት መሰላችሁ? ኬንያዎች በሉሽ አንቺ አገሬ ስንዴ ከተራብነው በላይ ተርቧል እንዴ? አንድ ቆንጆ ምላስ ያለው በእኔ ላይ የሚጨክን ለመንግስት የሚራራ ጓደኛ አለኝ እና ይሄን ስነግረው ስንዴው ይገርምሃል፣ ዋጋ የምታወጣ ከሆነ አንተንም ኤክስፖርት እናደርጋለን፣ ምን አባት አመጣለህ አለኝ። የኤክስፖርቱን ዜና በሰማሁ ማግስት ደግሞ ስንዴ ጫነች የዩክሬን መርከብ ወደ ኢትዮጵያ እየገሰገሰች ነው የሚል ሰበር ዜና ሰማሁ። ይህንንስ እንዴት እናስታርቀው ጀለስ ስለው ተረጋጋ ጁንታው፣ ዩክሬኖች የላኩት ስንዴ እርዳታ አይደለም፣ በቅርቡ ወደ ኢትዮጵያ መሰደዳቸው ስለማይቀር አስቀድመው ቀለባቸውን ማሸሻቸው። ሰሞኑን ከበድ ያለ ነገር እየገጠመን ነው። ሰሞኑን በአንዳንድ የቅንጦት ዕቃዎች ላይ የዶላር ዕቀባ ተደረገ የሚል ዜና ሲለቀቅ የነበረው ምላሽ የሚገርም ነው። በእርግጥ አንዳንዱ ሁኔታውን ለአንጀባ እየተጠቀመበት ነው። እዚህ ሀገር ውስኪ ተከልክሎማ እንኗኗርም እያለ የሚቀውጠውን ሰውዬ የቡና ቤት ጀርባ ብታጠኑት ከደንበጫ 3ኛ ደረጃ አረቄ የዘለለ ታሪክ የለው። በበኩሌ ውስኪ ቢቀር ችግር የለብኝም። ማስቲካ ከቀረ ነጭ ሽንኩርትም አብሮ መከልከል አለበት። ቸኮሌትና ቸብሮሌትም ድሮ በነፃነት መለሰ ጊዜ የቀሩ ነገሮች ናቸው። ሽቶም በተመለከተ ማን ነበር ይሄ ቲክቶክ ላይ ማለዳ ማን ነበረ ቲክቶክ ላይ ማለዳ ሽቶ የሚጠቀመው ሳይሆን ሽቶ የሚጠመቀው ሞዴል ባለ ሀብት እሱን ይጭነቀው እንጂ እኔ ሲፈጥረኝ መላ ሰውነቴ ሉባንጃ ነው። ሜካፕ የቅንጦት ዕቃ ተብሎ መከልከሉ ግን አገሪቱ አደገኛ መስቀለኛ መንገድ ላይ መሆኗን የሚያመለክት ይመስላል። እንዴ ለብዙ እህቶቻችን ሜካፕ የቅንጦት ሳይሆን የሞት ሽረት ዕቃ እንደሆነ እናውቃለን። ከፈለገ ምግብ ለምን ጥንቅር ብሎ አይቀርም? ከፍትፍቱ ፊቱ ይባላል። እኔ ግን እላለሁ ያለ ቅመም ፍትፍቱ ያለ ፓውደር ፊቱ ትንሽ የሚከብድ ይመስለኛል። በዚህ ምድር ላይ ካልተቀባባ አትጠባበስም፣ ካልተጠባበስ ማህበረሰብ አይቀጥልም። በነገራችን ላይ የመልክና የሜካፕ ጉዳይ የሴቶች ጣጣ ብቻ ከመሰለን ተሸውደናል። አሁን የሽበት ማዳፈኛ ቀለም መግባት ሲያቆም ከብዙ ወዳጆቻችን ጋር መንገድ ላይ መተላለፋችን የሚቀር አይመስለኝም። ግሽበትና ሽበት አንድ ላይ እየመጡ ነው። አንድ ጓደኛ አለኝ። መልኩን ምን ብዬ ልግለጽላችሁ? ከውበት ጠለል በታች ነው ማለት ይቻላል። ብዙዎቻችን
ወንድ ልጅ ከጉማሬ መለስ ካለ ይበቃል በሚል ቃል ተጽናንተን ኖረናል። በቢቢሲ ዶክመንተሪ ያየሁት ጉማሬ ከዚህ ጓደኛዬ ትንሽ መለስ ያለ። ይቅርታ አድርጉልኝና እኔ ራሴ ቆንጆ መሆን ሲያምረኝ ከእሷ አጠገብ ቆሜ ፎቶ ይነሳል እና ይሄ ወዳጄ ፌስቡክ ላይ ከሴቶች ጋር ሲያወጋ የዝነኛ ተጫዋቾችን ፎቶ ፕሮፋይሉ ላይ ጣል ያደርጋል። በአጭሩ የሩኒን ለምድ የለበሰ ጀንጃይ ነው። አንድ ቀን ስማ አለኝ፣ ስማ ልጅቱ ሁለመናዋን ወድጄላታለሁ፣ እሷም አስተሳሰቤንና ህልሜን ወዳልኛለች አለና ንግግሩን ገታ አድርጎ ተከዘ እና ምንድን ነው ችግሩ? ፎቶ ካላክልኝ ሞቼ እገኛለሁ እያለች ነው አለ እና ሞታ ትገኛ ስለው ተው እባክህ ይልቅ ደህና አድርገህ አንሳኝና ልስደድላት አለና ስልኩን አቀበለኝ። ስልኩን አቀብሎኝም እንደ ዱላ ቅብብል ሯጭ ፈንጠር ብሎ ቆመ። ከዛ ያነሳሁትን አየና አይ ይሄ እንኳን ሰልፊ መሰለ፣ ትንሽ ራቅ ብለህ ታነሳኛ ይሻል። በዚህ አይነት እኔ ስቀርበው እሱ ሲርቅ፣ እኔ ስቀርበው እሱ ሲሸሸኝ፣ እኔ አዲስ አበባ እሱ ኦሮሚያ ክልል ሆነን ቆመ። እና ካሜራውን እንደገና አቀባብሎ ሰጠኝና አካባቢውን በሰፊው አስገባውና እኔን ለአመድ ያህል መሀል ላይ ጣል አድርገኝ። በጣም እየተናደድኩ መጣሁ። ስማ እኔን እንዲህ ከምታንገላታኝ ለምን ከሳተላይት ላይ የተነሳውን ፎቶ ፈልጋት ትችላለህ? የድሮ መጽሐፎችን ሳገኝ ከይዘታቸው ይልቅ ርዕሳቸው ያዝናናኛል። ለምሳሌ በላታ ወልደ ጊዮርጊስ ወልደ ዮሐንስ የተባሉ ደራሲ የጻፉት መጽሐፍ ውጭ ሀገር ሄጄ ነበር የሚል ርዕስ ነበር። ውጭ ሀገር ሄጄ ነበር ሪፖርት ነው ጉራ ነው በሚለው ላይ አሁንም ምርምር እያደረኩ ነው። እኔም እንግዲህ በየመካከሉ አሜሪካ ሳለሁ እያልሁ ስለማዘጋችሁ በቂ የስነ ልቦና ዝግጅት እንዳይለያችሁ። አሜሪካ እያለሁ በጣም ሸንቀጥ ያልኩ ነበር። የሆዴን ቅርጽ ራሱ ብታዩት ከላይ እንዲህ ሆኖ ወደ ጎን ደግሞ እንደዚህ 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 ተሰምሮ ምን ልበላችሁ የሆነ ከስጋና ከጅማት የተሰራ የባቡር ሀዲድ ነበር የሚመስለው። እዚህ ሀገር ስመጣ ያም ሲጋብዘኝ ስበላ፣ ያም ሲጋብዘኝ ስጠቀጥቅ ተነፋፋሁ፣ እንደ ራሽያ ወደ ጎን ተስፋፋ። በነገራችን ላይ ቦርጭ በአግባቡና በድርበቡ ሲሆን ጸጋ ነው። በሲክስ ፓክ ላይ ቦርጭ መደረብ ግን በራስ ላይ እጅግ አሰቃቂ ወንጀል እንደመፈጸም። አስበው፣ አጭር ሆነ በሲክስ ፓክ ላይ ቦርጭ ስትደርብ ወደ ምን እንደሚመስል ታውቃለህ? 3 ቦታ የታሰረ የማር ከረጢት ነው የሚመስለው። መፍትሄ ፍለጋ ዙሪያዬን ማማተር ጀመርኩ። የሆነ ጊዜ ላይ በ10 ቀን ውስጥ ቦርጭ እናጠፋለን የሚል ማስታወቂያ አየሁ። በፎቶሾፕ መሆን አለበት።